ከረጅም ጊዜ በፊት የእግዚአብሔር ሕዝቦች አዝነውና ፈርተው ይኖሩ ነበር። ነገስታቶቻቸው ሁልጊዜ ጥሩ አልነበሩም። ጠላቶቻቸውም በቅርብ ከመሆናቸው የተነሳ ያስጨንቋቸው ነበር። መላው ዓለም በጨለማ ውስጥ እንዳለ ይሰማው ነበር። በዚያን ጊዜ ኢሳይያስ የሚባል የእግዚአብሔር ነብይ ይኖር ነበር። ኢሳይያስ እግዚአብሔርን በጣም ይወድ ስለነበር እግዚአብሔር ሲናገር በጥንቃቄ ያዳምጥ ነበር። አንዳንድ ጊዜ ሌሎች ሰዎች ሲጨነቁ ኢሳይያስ ዝም ብሎ አይኑን ጨፍኖ ጌታ ሆይ ለሕዝብህ ምን ልትነግራቸው ትፈልጋለህ ብሎ ይጸልይ ነበር። አንድ ቀን እግዚአብሔር ለኢሳይያስ በጣም ልዩ መልእክት ላከለት። ስለ ጦርነት፣ ስለ ጠላቶች ወይም ስለ ክፉ ነገስታት አልነበረም። ስለ ሕፃን ነበር። እግዚአብሔርም ለኢሳይያስ እንዲህ አለው፣ ጌታ ራሱ ምልክት ይሰጣችኋል። ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። በዚህ ጊዜ የኢሳይያስ አይኖች በሩ። አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። ኢሳይያስ የሕፃኑን እናት ስሟን አያውቅም ነበር። ሕፃኑም የሚወለድበትን ከተማ አያውቅም ነበር። ነገር ግን አንድ ነገር ያውቅ ነበር። አንድ ቀን በጣም ልዩ የሆነ ሕፃን ልጅ እንደሚወለድ። ከጊዜያት በኋላ እግዚአብሔር ለኢሳይያስ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና በል አለው። እግዚአብሔር የሕፃኑን ውብ ስሞች ነገረው። ኢሳይያስም በውስጡ አመላለሳቸው። ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ። በስሞቹ እጅግ ተደነቀ። ይህ ልጅ ጥበበኛ፣ ጠንካራ፣ ሰውን እጅግ የሚወድና በሰላም የተሞላ ንጉሥ ይሆናል ብሎ አሰበ። ሰዎችን እንደሚያስፈራሩ እንደ ሌሎች ነገስታት አይሆንም፣ ደስታን የሚያመጣ ንጉሥ ይሆናል አለ። ኢሳይያስ ወደ ሕዝቡ ሄዶ በጨለማ የሚሄዱ ሰዎች ብርሃን ወጣላቸው አላቸው። አሁን በጨለማ ውስጥ እንዳላችሁ ይሰማችኋል፣ ነገር ግን ታላቅ ብርሃን ይመጣል። ሕፃን ይወለዳል፣ እግዚአብሔርም ቃሉን ይጠብቃል፣ ሁሉን ደህና ያደርጋል አላቸው። አንዳንድ ሰዎች ሰምተው ልባቸው በተስፋ ሞላ። ሌሎች ደግሞ ተስፋ በመቁረጥ ባለመስማማት ጭንቅላታቸውን ነቀነቁና የተናገረውን ረሱ። በእንዲህ ሁኔታ ዓመታት አለፉ። ከዚያም ተጨማሪ ዓመታት፣ ከዚያም በመቶዎች የሚቆጠሩ ዓመታት። ነገስታት ተለዋወጡ። ኃያላን ግዛቶች ተነሱ፣ ወደቁ። ልጆች አደጉና ልጆችና የልጅ ልጆች ተወለዱ። እግዚአብሔር ግን ለኢሳይያስ የሰጠውን ቃል አልረሳም። በመጨረሻ ሕፃኑ የሚወለድበት ጊዜ ደረሰ። ጸጥ ባለ አንድ ምሽት ናዝሬት በምትባል ከተማ ውስጥ አንድ መልአክ ማርያም ወደምትባል ወደ አንዲት ድንግል መጣ። መልአኩም ማርያም ሆይ አትፍሪ፣ በእግዚአብሔር ዘንድ ሞገስ አግኝተሻል፣ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። ማርያምም ተገረመች። ይህ እንዴት ሊሆን ይችላል ብላ ጠየቀች። ነገር ግን በእግዚአብሔር ታመነችና እኔ የጌታ ባሪያ ነኝ፣ እንደ ቃልህ ይሁንልኝ አለች።
ከዚያም በኋላ ማርያምና ባለቤቷ ዮሴፍ ቤተልሔም ወደምትባል ከተማ ተጓዙ። በከተማዋ ማደሪያ ቤት ስላላገኙ እንስሳት በሚተኙበት ቦታ አደሩ። በዚያች ሌሊት ኢየሱስ ተወለደ። ትናንሽ እጆች፣ ትናንሽ እግሮች በጨርቅ ተጠቅልለው በግርግም ተኝተው ነበር። ስሙንም ኢየሱስ አለችው። እግዚአብሔር እንደ ቃሉ አደረገ። ነቢዩ ኢሳይያስ በዚያ ጋጣ ውስጥ ቆሞ ሕፃኑን ማየት ቢችል ኖሮ እርሱ ነው የተናገርኩት ልጅ አማኑኤል፣ እግዚአብሔር ከኛ ጋር ነው ብሎ በሹክሹክታ ይናገር ነበር። በግርግም ውስጥ የተኛው ሕፃን ስለ እግዚአብሔር እውነቱን ለሰዎች የሚያስተምር ድንቅ መካሪ ነበር። ከኃጢአት፣ ከሕመም፣ ከሞትም በላይ የሚበረታ ለዘላለም እንደማይተው ፍጹም ወላጅ፣ ሕዝቡን የሚወድ የዘላለም አባት ነው። የልባችንን መናወጥና ፍርሃት ማረጋጋት የሚችል የሰላም አምላክ ነው። በዚያ የመጀመሪያ የአምላካችን የኢየሱስ ክርስቶስ ልደት ምሽት እረኞች በድንገት ሜዳ ላይ እንዳሉ ብዙ መላእክት በሰማይ ላይ ታዩአቸው። በሰማያት ለእግዚአብሔር ክብር ይሁን፣ በምድርም ሰላም፣ ለሰውም በጎ ፈቃድ ብለው ዘመሩ። መላእክት ነቢዩ ኢሳይያስ ከረጅም ጊዜ በፊት የተናገረውን እየተመለከቱ ነበር። ቃል የተገባው ሕፃን ልዩ ልጅ በመጨረሻ ተወልዷል። ስለዚህም የልደት በዓል ሲመጣ በብርሃን፣ በዝማሬና በስጦታዎች እናከብረዋለን። ምንም እንኳን በዓይኑ ባያይም እግዚአብሔር የሰጠውን ተስፋ አምኖ የተናገረውን ሰው ነቢዩ ኢሳይያስንም ማስታወስ እንችላለን። እግዚአብሔር የወደፊቱን የነገረውን ሰው፣ ለሰዎች ሁሉ ታላቅ ስጦታ የሆነውን ሕፃን እንደሚልክ ያበሰረው ሰው። ከዚህ ታሪክ ምን እንማራለን? እግዚአብሔር ቃል ኪዳኖቹን ይጠብቃል፣ ምንም እንኳን ረጅም ጊዜ ቢወስድም። እንዲሁም እግዚአብሔር ሩቅ አይደለም። እርሱ አማኑኤል ነው። እግዚአብሔር ከኛ ጋር ነው። በግርግም ውስጥ የተኛው ሕፃን ኢየሱስ የሰላም ንጉሥ ነው። ኢሳይያስ ስለኛ የተናገረው እናም ስለኛ የመጣው የድህነት አምላክ። የኢየሱስን የልደት ታሪክ በሰማን ቁጥር እግዚአብሔር የኢሳይያስን መልእክት እንደገና በሹክሹክታ እንደሚናገር ይመስላል። ተመልከቱ፣ ብርሃን መጥቷል፣ ሕፃንም ተወልዷል፣ እኔም ከእናንተ ጋር ነኝ የሚል መልእክት ያስተላልፋል።